የተወደዳችሁ ክርስቲያኖች ክርስቲያን የሆነው በዚህ ዓለም ደልቶን በዚህ ዓለም ተመችቶን በዚህ ዓለም ፈንጥዘን በዚህ ዓለም ተዝናንተን ለመኖር አይደለም እንዳታስቡት ከሆነ ሰየው ግን አይደለም ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ ቤተሰቤን አልጠቀምኩ ቤተክርስቲያኔን አልጠቀምኩ ሀገሬን አልጠቀምኩ ወገኔን አልጠቀምኩ አሁን ከእንግዲህ በኋላ እኔ እጠቅማለሁ ቤተሰብ የገፋልን እንኖር እንችላለን ያመነው የካደልን እንኖር እንችላለን ያመነው ስለካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን አሁን ዝነኛ ላንሆን እንችላለን ምን አገባ አሁን ሪኮግኒሽን የሌለን ዕውቅና የሚሰጠን የሌለን የሚያጨበጭብ የሌለን የሚያየን የሌለን ልንሆን እንችላለን በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል ታገሱ ክርስቲያኖች አትቸኩሉ ክርስቲያኖች የኔና የናንተ ምርጥ ጊዜ በሰማይ ሊጀምር ይችላል እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ ቤተሰቤን አልጠቀምኩ ቤተክርስቲያኔን አልጠቀምኩ ሀገሬን አልጠቀምኩ ወገኔን አልጠቀምኩ አሁን ከእንግዲህ በኋላ እኔ እጠቅማለሁ የብዙ ሰዎች ሐሳብና ጥያቄ ይሆናል እመነኝ ትጠቅማለህ ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመን ብሎ የጻፈልህ እንዴት ያስደንቃል እስካሁን ሳትጠቅሚ ልትኖር ትችያለሽ እስካሁን ሳትጠቅም ልትመላለስ ትችላለህ እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው ወደ እግዚአብሔር ቅረብ የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው አፈር ሆኖ ገብቶ መት ሆኖ ነው የሚወጣው ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው እግዚአብሔር ሲነካው የማይቀየር ነገር የለም ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል እግዚአብሔር እጆች አርፈውበት ይቀየራል ጠቃሚ ይሆናል ሊነገር የማይችል ጠቃሚ ይሆናል እስካሁን አልጠቀም ነው ማለት ነገ አንጠቅም ማለት አይደለም በወህኒ ቤት ምንኖር እጅግ መራራ በሆኑ ሱሶች ውስጥ ምንኖር እጅግ ደስ በማያሰኙ ልምምዶች ውስጥ ያለን አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ ትችላለህ ይሄው ትችላለህ እግዚአብሔር ይችላል እሱን ነው ምናምነው ላንተ የሚያቀት ነገር የለም ተብሎ አልተጻፈም አንተ ታቀተዋለህ አፈር ካላቃተው እንዴ ሰማይ ካላቃተው ሞት ካላቃተው ኃጢአት ካላቃተው በሽታ ካላቃተው ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቀተዋለሁ የምትለው እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተ ልብ ለመክፈት እግዚአብሔር ያቀተዋል በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም ትውት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር እሱ ፍቅር ነው በማስገደድ አይደለም በጉልበት አይደለም በፍቅር ነው ለማን አይጠቅም እስካሁን አልጠቀምን ይሆናል እመኑኝ ነገ ግን እንጠቅማል ይልቅ ለመጥቀም እንዘጋጅ በአንድ ጊዜ ላንጠቅም እንችላለን እንደ አናሲሞስ ቀስ እያልን ግን እንጠቅማለን ቀስ እያልን እንጣፍጣለን በአንድ ጊዜ ማካልክ ትዕቢት ነው ለምን ትዕቢተኛ ትሆናለህ በአንድ ጊዜ የበቃይተሃል በአንድ ጊዜ መጠቃይተሃል በአንድ ጊዜ ጸደቃይተሃል የለም ቀስ በቀስ ቅዱስ ማርቆስን ተመልከቱት በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል
ከ17 ዓመት በኋላ ልትጠቀም ትችላለህ። ከ27 ዓመት በኋላ ልትጠቀም ትችላለህ። ከ37 ዓመት በኋላ ልትጠቀም ትችላለህ። ከ107 ዓመት በኋላ ልትጠቀም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ አይደል? ቀስ በቀስ ቀስ በቀስ ቀስ በቀስ ዛሬ ትንሽ ጥቀም፣ ነገ ትንሽ እየጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን ማን ምሳሌ ያለን ካላችሁ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? ይቺን ቅድስት እናት ታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አትጠቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር ዕድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይቺን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? እቺ ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነም ሰዓት ልትጠቅም ከቻልክ አሁን ታግሰ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና እግዚአብሔር ሥራ ይቀጥላል። ብናምነው ታመናል፣ ባናምነው የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም የምትጠቅም ሴት ሆና አበቃች። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ ባለቀ ሰዓት። የተወደዳችሁ ክርስቲያኖች ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋልን እንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን ይህችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰልህ። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር ምን ገጥመው እሰጥ አገባ ምን ገባው እንካ በንካ ምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰቡ አይደንቅም? የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያንሰጣ አገባ መግባት የለብንም። እንጠቅማለን። ምን ነው እንደዚህ? ምን ነው እንደዚያ? እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ አገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ላንተ አሳልፌ መስጠት። እቺ ሴት ባጣችው ነገር እየተቆጨች በትላንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትላንት አለፈ፣ በቃ ሄደ። ነገዋን አላበላሸችም። ህይወት ቀጠለ። ህይወት ይቀጥላል። ህይወት ይቀጥላል።
ሕይወቷን የቀጠለችው። እንደውም በጣም የሚደንቀው ስትገፋ ወደ መስቀሉ ሄዳ መመርኮዝን የመረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየህን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝን። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያረግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ሊድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደነደነ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚች ሴትዮ እንደዚች ቅድስት እናት ልትጠቅም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻዋ ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን እንጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀይርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ነው የማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለን። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው። በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት የኖረው ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት። ከሆነ ሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ ምናደርገው? ያንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም
ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም ምን ሆነው ባለጸጋ ነው ሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወዝ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተቀለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን። ምን አገባ? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል። በባትሪ የምትፈልግ ትሆናል። ያ ቁስል ያከከበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ። አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደለም። ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምህን ጠርተው ማያውቁት ስምህን የሚጠሩበት የሚደጋግሙበት ቀን ይመጣል። የሚጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ እንጠቅማለን።